የሱን ጉዳትም ማየት በፍጹም አልፈልግም። ገብቶሻል? እና ደግሞ ያው ህይወት ጀምሮ ነበር። ያ ህይወቷን እንግዲህ በአንዳንድ ምክንያት ግልጽም በሆነ ባልሆነም ምክንያት ይሆናል ጥሩ ሙድ ላይ አይደለም ያለው አሁን። ስለዚህ እኔ ደግሞ አሁን ትርኩ ያለው ስለምወደውና ስለማፈቅረው ብቻ ነው። ይሄን ነገር ደግሞ ደፍሬ የምነግርህ ያው ሚዲያ ላይም ብዙ ጊዜ ስናገር ስለምታውቀው ነው እንጂ አሁን በዚያ አንደበቴ ይሄን ነገር ባልልህ ደስ ይለኝ ነበር። ገብቶሻል? ለምን ተጋጫ አንልም። ዛሬ ላይ አሁን ዛሬም ብቻ ሳይሆን ምናልባት ከአንቺ ጋር ግንኙነት ቀጥላችሁ ነገ አብራችሁ ሆናችሁ ብንል ራሱ ሁለታችሁ መጋጨታችሁ አይቀርም። ገብቶሻል? ግን በመጀመሪያው ደረጃ እውነት ለኔ ስሜት አለው የሚለውን ነገር በስነ ስርዓት እንደ ሴት መረዳት። ገብቶሻል አይደል? ግን አሁን ሁለቱ ያልጨረሱት ውስጣቸው ላይ እኔ ሳቅ እንግዲህ አብርሽ ሩታን በጣም እንደሚያፈቅራት በጣም አብዶላት አብረው እንደሆኑ ሁለቱም በጣም የዛና ያር ስሜት ኖሯቸው አብረው እንደሆኑ አውቃለሁ። ይሄንን ገባሽ? ስለዚህ አሁን መሀል ላይ ደግሞ ይሄንን ክስተት ተከስቶ ለምን ተጋጩ ማለት አልችልም። ያው ባለ ትዳር ይጋጫልና የሆነ ችግር ሊኖር ይችላል። ለምን ችግሩ ተፈጠረ ማለት አንችልም። እሺ ሄርሜላ ገና ትላንት በስነ ስርዓት ሰውን ስታወራየው ማለት ነው ከራስ ዋጋ ሁና በስነ ስርዓት እንግዲህ የአብርሽ ወንድም ሩታንም አብርሽም ካወራ በኋላ ስራዋ የሆነችው ኤርሜላ ናት። ኤርሜላ ጋር ሄዱ ትላንት ያለው ነገር አውርቷታል ማለት ነው። እንግዲህ የሚገባ ከሆነ መናገር ባለበት መንገድ እሷን ያኔ ሳያስቀይም በስነ ስርዓት ባለው መንገድ አስረድቷታል። እንግዲህ እውነቷም ይሁን ውሸቷ አሁን ያወራኝ ነገር እንግዲህ ቤት ስገባ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌን አሳድጉልኝ። ተው እናንተ መሳደብ ልጀምር እንዴ? አረ ተው በእኛ አይጠበቅም ትላላችሁ። ለማንኛውም ላይክ አድርጉልኝ። እናንተ ላይክ እያደረጋችሁልኝ አይደለም ምክንያቱም ለእናንተ ምንም አይጠቅማችሁም አይጎዳችሁም። ላይክ ማድረግ ሰብስክራይብ ማድረግ በያዛችሁ ስልክ ነው። ለኔ ግን በጣም ጥቅም ስላለው ነው። በተለይ ላይክ ስታረጉልኝ ቪዲዮ በደንብ ማለት እይታ እንዲኖረው ያደርገኛል። ለሁሉም ሰው መዳረሻ ይሆናልና በመቀጠልም ደግሞ ዩቲዩብም ሼር ያደርገዋል ማለት ነው። ስለዚህ እየገባችሁ ላይክ አድርጉልኝ። ሼር ማድረግ እንኳን ባችሉ በላይክ ሰብስክራይብ እያደረጋችሁ ከጎን የሆኑ ሁላችሁንም ከልብ አመሰግናለሁ። ወደ ጉዳያችን ስንገባ እንግዲህ ኤርሜላ ትላንት በስነ ስርዓት ሰውን ስታወራ አየኋት ልበል ትላላችሁና እንግዲህ ትላንት የአብርሽ ወንድም አብርሽን ሩታን ካወራ በኋላ ስራው የሆነችበት ኤርሜላ ነበረች። ኤርሜላ ጋር ሄዶ እሷን አውርቷታል ማለት ነው። ስነ ስርዓት ባለው መልኩ እሷን ሳያስቀይም በቃ የሆነ ስነ ስርዓት ባለው መልኩ እንትን ብሎ አናግሯታል። እንግዲህ የገባት ይመስለኛል በደንብ እሱም ያብራራላት ነገር ማለት በዚህ ልክ ነግሯት እንደገና ከአብርሽ ጋር ይቀጥላለሁ የሚለው አላማ ካላት እሷ ሰው ሳትሆን እብድ ናት። በነገራችን ላይ መዛዋት ከፈልኩለት መዛዋት በሄደችበት ሁሉ ይሄንን ነው የምታወራና የመዛዋትን ነው እየከፈለችው ያለው አልገባኝም። እሱ ሳይፈልጋት እሱ እየፈለገችው ስለሮጠች ነው። እና ይሄን አክል ከዚህ የበለጠ ደግሞ ብታረግለት እንዴት እንደምታወራ ገምቱት። እንግዲህ የአብርሽ ቤተሰብም ሁላችንም እንደምናውቀው ሩታን ነው በጣም ሞቶ የሚወዷት፣ በጣም ነው የሚያከብሯት። ከሩታ ጋር እንዲሆን ነው የሚፈልገው። እንግዲህ ወንድሙም ባፉ መስክሯል። እኔ እንደተረዳሁት እስካሁንም ቢሆን አብርሽ ሩታን በጣም እንደሚወዳትና በጣም እንደሚያፈቅራት ነው ብሏታል። በነገራችን ላይ አንድ ያስደሰተኝ ባርት ልንገራችሁ። ከዚህ በፊት ሩታን አቤልም ኤርሜላም አልቅሰሽ የለመንሽው ምናምን ሲሏት ነበረና ትላንት በወንድሙ አፍ ሰምታለች ማለት ነው። አብርሽ በጣም ሞቶ እንዳፈቀራት በጣም እሷን ለማግኘት ብዙ ነገር እንዳረገና እሷ ሳትሆን እሱ አፍቅሯት እሱ ፈልጓት እንደመጣ ተናግሯታል ማለት ነው። ያቺ ፓርት ለምን እንደተናገረች ባለፈ የተናገረችው ስለሰማ ይመስለኛልና ያቺ ፓርት ነካ ያረጋት አንዳንድ ብልጥ ሰዎች ማለት ነው። በሆነ በቁጣ ሳይሆን በነገር ያወራችሁ በእንደዚህ ነገር ነው የሚነኳቸውና ስልት ነው። በቃ የሆነ አስተዋይ ሰው ነው። ንግግሮቹ በቃ በዚህ ያስታውቃሉ። በጣም አስተዋይ ሰው እንደሆነ በዚህ ተረተነዋል ማለት ነውና ነገራት ማለት ነው። በምን አርግቶ በንግግር በሷ ምክር አርግቶ
በምክር አርግቶ የሩታ ማንነት ነገራት። አብርሽም ለማን ቦታ እንዳለው በግልጽ ነግሯታል። እና እንግዲህ አንቺ ሳይፈልግሽ እድሜ ልክሽ እሱን እየጠበቅሽ ጊዜሽ ማቃጠል አለብሽ ወይ? ሴት ልጅ ነሽ። በቃ ብዙ ነገሮች ተናግሯታል። እንግዲህ ትንሽ የተረዳች ይመስለኛል። በወንድሙ አፍ ይሄን ከሰማች አብርሽ እንደማይፈልጋት ማወቅ አለባት ማለት ነው። ስለዚህ እሷም ደግሞ ተናግራለች። እኔ 75% እየቀረብኩት እሱ 25% ራሱ እየቀረበኝ አይደለም፣ ያንን ራሱ እያሳየኝ አይደለም፣ ግን ያንም ሆኖ እየጠበቅኩት ነው ብላለች። አይሰለችሽም እንዴ? ኧረ የልጅ አባት ነው፣ ትዳሩ ይኖርበት ሰውዬው። እንዴ ምን እሺ ነው አንቺ? ቆይ አይገባሽም? ለማንኛውም ማለት ነው በዚህ ልክ ባትሄጂ ይሻልሻል። እና አንዳንዴ ፍቅር አይን አውራ ነው ይባላል። እንግዲህ ያንም ነገር ይዟት ሊሆን ይችላል። እና በዚህ ልክ ግን የሰው ባልን ካልወሰኩ ካልቀማው። በነገራችን ላይ ሩታ ሰላም አትሰጠውም፣ ሩታ አትንከባከበውም፣ እንደዚህ አትልም። አንቺ ከእነሱ ጋር ኑረሽ አይተሻል እንዴ? ለሩታም ከአብርሽ የበለጠ ሰላም የሚሰጣት የለም፣ ለአብርሽም ከሩታ የበለጠ ሰላም የሚሰጠው የለም። ምክንያቱም ሁለታቸው ሲገናኙ ሁለታቸው ሲሆኑ ብቻ ነው ሰላማቸው የሚመለሰው ማለት ነው። እንግዲህ አብርሽም ደግሞ ትላንት ይቅርታ ጠይቋል እነ ፈረንጁም ማለት ነው። ነገራቶች እየተስተካከሉ ያሉበት መንገዳቸው እየያዙ ይመስለኛል። እንግዲህ ገና ለገና አቤልና ቡሩክ ከህይወታቸው ከአብርሽ ሲርቁ እንግዲህ አብርሽ ወደ ራሱ መመለስ ጀምሯል ማለት ነው። እቺ ገገማ መልሳ ካላጠመመችው ማለት ነው። እንግዲህ ይቅርታ መናገር ያለበት ተናግሮ ይቅርታ ጠይቋል። እንግዲህ ሩታዬንም አትንኩብኝ፣ ማንም እንዲነካብኝ አልፈልግም፣ ስትነካ ይከፋኛል ብሏል። እንግዲህ እስካሁንም ፍቅሩ በልቡ ላይ ነው፣ የሩታ ፍቅር በልቡ ላይ እንዳለ ነው የሚያስታውቀውና እንግዲህ እነ ፈረንጁም አሁን ይቅርታ ከጠየቃቸው ነገ ደግሞ ከነገ ወዲያ የሆነ ነገር ይፈጠራል፣ እርቅ ነገር ይታሰባል ማለት ነው። ያው እንግዲህ ነገሩ መንገዱ እየተከፋፈተ ነው ማለት ነው እና ማነው ፈረንጁም ተናግሮታል ማለት እኛ ለአንተ ህይወት ብለን ነው እንጂ እኛ ምንም ሩታንም ምን ደግፋት ቢሆን ማለት አንተ ህይወታችሁ እንዳይበጠበጥ ነበረ። ከሰፈራችን ልጆች ራሱ እየተጣላን ከነ አቤል ራሱ እየተጣላን እየተባላን ያለው ነው ለአንተ ህይወት ነበረ፣ ለአንተ ህይወት እንዳይበጠበጥ ብለን ነበር እንጂ ለኛ ህይወት ብለን አልነበረም ብሎታል። ትክክል ናቸው። ምክንያቱም እነሱ ትዳራቸው እንዳይፈርስ በጣም ብዙ ነገር አርግቷል። እንግዲህ እነዛ መጥቶ ማፋቸው እየከፈቱባቸው ምን እያሉባቸው ከሩታ ጎን ቆሞ እስካሁን ያው አብርሽም ከገባው ትዳርህ እንዳይፈርስ ነበረ እየተከላከሉ የነበረ። በነገራችን ላይ ያው አንተም ገብተዋል ሩታን ስለተጠበቀልኛ አመሰግናለሁ ብለዋል። እዚህ ጋር ትክክልና ነገር ግን አሁንም ልጆች አንተ ላይ ምንም ጥፋት ያጠፉት ጥፋት የለም። ምክንያቱም እንድትመለስ የተሳሳተ መንገድ እንዳትሄድ ነበረ እየረዱህ የነበረው ከገባ ማለት ነው። አቤልም ሆነ ማለት ፈረንጁም ሆነ ቡሩኩም እና ያንን ነበረ እያደረጉ የነበረና በአንተ ህይወት ላይ እነሱ ምንም ገብቶ የበጠበጡት ነገር የለም። ህይወትህ የበጠበጡት ትዳርህ እንዲፈርስ ያደረጉት 3 ሰዎች ናቸው፣ ኤርሜላ፣ አቤልና ቡሩክ ናቸው። ስለዚህ አሁንም አንተ ትዳርን የምትፈልገው ከሆነ በትክክል ወደ ሩታ መመለስ የምትፈልግ ከሆነ እና አቤላ ምናምን ከህይወትህ አርቀሃቸዋል ይመስለኛል። በአሁኑ ሰዓት እየተገናኛቸው አይደለም። አሁን የቀረች ኤርሜላ ናት። ኤርሜላን ጥጓ ሲይዛት ወደ ራስህ ተመለስ። ከዛ በኋላ ተንበርክከም ይሁን ወድቀህም ይሁን ተደፍተህ ሩታን ይቅርታ ጠይቃት። ከዛ በኋላ ሩታዬም ትመለሳለች፣ ልጃችሁ አንድ ላይ ታሳድጋላችሁ ማለት ነው። ይሄንን ነው ምለው። እንግዲህ ቤተሰብ ሀሳብ አስተያየት ደግሞ ያስከፋችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ፣ አስተካክላለሁ። ማስተካከል ያለብኝ ነገር በመቀጠል አሁንም በስከ መጨረሻው እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ አደራችሁ የኔ መልካሞች የኔ ውድ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።